እጅግ አሳዛኝ ዜና ለመላው ኢትዮጵያውያን ተሰምቷል። ኢትዮጵያ ዛሬ ውድ ልጆቿን በአንድ ጊዜ አጣለች። ከ31 በላይ የሚጠጉ ኢትዮጵያን ዛሬ በአንዴ ህይወታቸው ማለፉ ተሰምቷል። በርካቶችንም አሳዝኗል፣ በርካቶችንም አስለቅሷል። የሞቱበትን ምክንያት እነግራችኋለን። እጅግ አሳዛኝ መረጃ ነው። አብራችሁን ቆዩም። በሌላ መረጃችን ስናቀና ታዋቂው ድምጻዊ ሰማኝ በለው ህይወቱ ማለፉ ተሰምቷል። በርካቶችንም አሳዝኗል። የሞተበት ምክንያት ምንድነው? የምናጋራችሁን አብራችሁን ቆዩም። በሌላ መረጃችን ስናቀና በአርሲ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት የቀድሞ ስራ አስኪያጅ የነበሩትም ብፁዕ አቡነ አብርሃም እጅግ በቁጣ መልስ ሰጥተዋል። አቡነ አብርሃም የተናገሩትን ንግግር ሁላችሁ ማዳመጥ አለባችሁ፣ አሰማችኋለሁ። በተመሳሳይ መረጃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አባል የሆኑት ብፁዕ አቡነ ሩፋኤል ማለት ነው በርካታ ሰዎች ከስልጣናቸው እንዲነሱ ስሞታ እያቀረቡ ይገኛሉ። ይሄን አስደምጣቸዋለሁ፣ አብራችሁን ቆዩ። በሌላ መረጃችን ስናቀና ታዋቂዋ ቲክቶከር ጃኒ ገብሩ በርካቶችን አናዳለች። ያናደደችበት ምክንያት ምንድነው? እሱንም የማጋራችሁ ይሆናል። በርካቶችም በጃኒ ገብሩ በትላንትናው ፕሮግራሙ ምክንያት ሐሳብ አስተያየት እየሰጡ ይገኛሉ። አብራችሁን ቆዩ ውጫለው ማለት ነው። ወደ ተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በጣም በርካታ ወቅታዊ መረጃዎችን እንደተለመደው ይዤላችሁ መጥቻለሁ። ከናንተ የሚጠበቀው አይከፈልበትም፣ ላይክ በማድረግ ጀምሮ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዝኳችሁ ማለት ነው። ወደ መጀመሪያው መረጃችን የምንሸጋገረው ወደ ተከበራችሁ ተመልካቾቻችን የአሶሳና የአካባቢው ሀገረ ስብከት ኃላፊ የሆኑት ብፁዕ አቡነ ሩፋኤል ከስልጣናቸው እንዲለቁ በርካታ ምዕመናን ጥያቄ እያቀረቡ ይገኛሉ። እኚህ ጳጳስ ለምንድን ነው ከስልጣናቸው እንዲለቁ በርካቶች ስሞታ እያቀረቡ ያሉት? እስቲ ከዚህ ዜና አዳምጠን እንመጣለን። ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል፣ በደብዳቤ ማለት ነው። እንግዲህ ለሲኖዶሱ በላከው ዝርዝር መረጃም ጉዳዮችን አንስቷል። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። ካነሳቸው ጉዳዮች እንግዲህ የቤተክርስቲያን ዶግማና ቀኖናዎችን የመሻር እንደዚሁም የቤተክርስቲያን ንብረቶችን የመዝረፍና ቤተክርስቲያንን በሚገባ በተለይም ሀገረ ስብከቱን ያለማስተዳደር ችግሮችና ሌሎችም እጅግ በርካታ በዝርዝር ችግሮች አሉባቸው። ስለዚህ ሲኖዶሱ ይሄንን ተመልክቶ ከአባትነታቸው ወይንም ደግሞ ከአካባቢው አስተዳዳሪነት እንዲያነሳልን ሲል በጥብቅ ብዙ በርካታ ጉዳዮችን አንስቶ ሲኖዶሱን ጠይቋል ማለት ነው። የሲኖዶሱ ምላሽ እንግዲህ እየተጠበቀ ነው የሚገኘው። ሰሞኑን በተለይም በአርሲ ከቤተክርስቲያን ጥቃት ጋር በተያያዘ የእሳቸው ፎቶ ከተለያዩ ጉዳዮች ጋር ተያይዞ ሲነሳ እንደነበርም ይታወቃል። የአሶሳና አካባቢው ሀገረ ስብከት ግን እጅግ በጣም መሬት በረገጠ መንገድ አንዱ ሁለት ብሎ ዝርዝሮችን ካነሳ በኋላ ከሀገረ ስብከቱ አባትነት እንዲያነሳልን በጥብቅ እንጠይቃለን ብሏል። እንግዲህ እንደሰማችሁት ነው ብፁዕ አቡነ ሩፋኤል እኚህ ግለሰብ እንግዲህ በተደጋጋሚ ስማቸው ይነሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በአሶሳ የሚገኙ ምዕመናን እኚህ አባት ከስልጣናቸው እንዲነሱ እንዲሁም ከአባትነታቸው ጭምር እንዲነሱ በርካታ ነጥቦችን አንስተዋል። አንደኛ ደግሞ ቤተክርስቲያንን በመመዝበርና በመዝረፍም ነጥብ እንደተነሳባቸው ነው የሚታወቀው። እኚህ ጳጳስ ከዚህም ባሻገር ከፎቶ ከተለያዩ ፎቶዎች ደግሞ በጣም የተደበቁ ፎቶዎች እየወጣባቸው ይገኛል። እንግዲህ አባትነት ልጆችን መምራት ነው፣ መንጋውን መምራት ነው። መንጋውን መምራት የማይችል አባት ሊሆን አይችልም። እኔም በበኩሌ እኚህ ሰው ለጵጵስና ደግሞ ለአባትነት ይመጠናሉ ብዬ አላስብም። ሁላችሁም ይሄን ቪዲዮ አዳምጡት፣ ይጠቅማቸዋል። በተለይ መንገድ ላይ የሚጣሉ ቆሻሻ የሚመስሉ በወረቀትና በፌስታል የተጠቀለሉ ነገሮችን ባትረግጡ ይመረጣል። እስቲ አንድ ወንድማችን ያጋራውን መልእክት ወደ እናንተ ይዤላችሁ መጣው። እናንተስ ሐሳባችሁ ምን ይመስላል? እስቲ አዳምጠን እንውጣ። የምትመለከቱት ነገር ምን እንደሆነና ለምን እዚህ መንገድ ላይ እንደሚጣልም የምታውቁ ሰዎች ትኖራላችሁ ብዬ አስባለሁ። ነገር መንገድ ላይ የሚጣለው በአጋጣሚ ሳይሆን ሆን ተብሎ በዚህ መንገድ እንግዲህ የሚያልፉ ማንኛውም ሰዎች ሕፃናትም ሊሆኑ ይችላሉ እንዲጠቀጥቁትና ይህንን ተጠቅሞ የጣለው ሰውዬ የነበረበት ህመም እነዚህንን ማለትም የሚጠቀጥቁትን ሰዎች እንዲይዛቸው ሲባል ነው። ይሄ ምን ማለት እንደሆነ ላስረዳችሁ፣ ፎሎ እያደረጋችሁ አድምጡኝ። አዎ ይሄ የምትመለከቱት አረም ወይም ደግሞ እጽ ብዙ ጊዜ በባህል ሐኪም በአማርኛ በጠንቋይ ወይም ደግሞ ሰፈር ውስጥ ስለ እንደዚህ አይነት ነገሮች በሚያውቅ ለታመመ ሰው የሚሰጥ የባህል መድኃኒት ነው። ምን ያደርጋል? እንዴትስ ነው የሚሰራው ካላችሁኝ ደግሞ ልንገራችሁ። ይህንን አረም ወይም ደግሞ ይህንን
እጽ እንግዲህ ሰዎቹ ከባህል ሐኪሙ ይቀበሉና አምጥተው ቤት ውስጥ ምናልባት እንግዲህ የተለያየ ህመም ሊታመሙ ይችላሉ። በፈላ ውሃ ተቀቅሎ ከዛ እንፋሎቱን ሰዎቹ ይታጠኑታል ማለት ነው። ከዛ በውሃው እንፋሎት ማለትም ይሄ አረም በተቀቀለበት ውሃ እንፋሎት ከታጠኑ በኋላ ይሄንን አረም አውጥተው ሰፈር ውስጥ ያለ ዋና የሰዎች መተላለፊያ ላይ ያስቀምጡታል። ለምን የሚለው ነው ዋናው ነገር። መንገድ ላይ የሚጣልበት እንዳልኳችሁ ሆን ተብሎና ታስቦበት ነው። ቆሻሻ መጣያ ውስጥ አይደለም፣ ዋና መተላለፊያ መንገድ ላይ ነው የሚጣለው። በድጋሚ ለምን ካላችሁኝ በዛም ያልፉ ሰዎች እንዲጠቀጥቁት። ሰዎቹ በመጠቅጠቃቸው ይሄንን የጣለው ቀድሞ የታመመው ሰውዬ ምን ጥቅም ያገኛል ካላችሁኝ፣ እሱን አሞት የነበረው ምንም አይነት ህመም ሊሆን ይችላል። ልክ በዚህ ውሃ ታጥኗል። አረሙን አውጥቶ መንገድ ላይ ሲጥለውና ይሄንን አረም ሰው ጠቅጥቆት ሲሄድ እሱን አሞት የነበረው ህመም እሱን ይተወውና የጠቀጠቀውን ሰውዬ ይይዘዋል። ማለትም በአማርኛ ከሱ ጋር የነበረ የሆነ አይነት መንፈስ ወደ ጠቀጠቀው ሰውዬ ሽፍት ያደርጋል ማለት ነው፣ ወይም ሰው ይቀይራል ማለት ነውና እንደ ማህበረሰብ እጅግ በጣም ያሳዝናል። መጥፎ የሚባሉ ልምምዶች ውስጥ ነው ማህበረሰባችን ያለው። ሁሉንም ማለት አይደለም፣ ግን እጅግ በጣም ብዙ የማህበረሰብ ክፍል በእንደዚህ አይነት ጠማማ አሰራር ውስጥ እንደሚኖር እንደሚታወቀው ከሰው ጋር ነው የምንኖረውና ማስተዋል እንችላለን። ሁለት ነገር ግን ማስገንዘብ እፈልጋለሁ። የመጀመሪያው ይስራ አይስራኔ አላውቅም፣ ግን በተለይ መንደር ውስጥ የምትንቀሳቀሱ ወይም ደግሞ የምትራመዱ ሰዎች በጥንቃቄ ተራመዱ። ማለትም ምንም ነገር ስታዩ በእግራችሁ ጠቅጥቃችሁ አትለፉ፣ አስታውሉ ማለት ነው። ሁለተኛ ደግሞ ይሄንን የምታደርጉ ሰዎች ማለት ከእናንተ ጋር ያለ እናንተን ያሰቃየ፣ እናንተን ያስመረረ፣ እናንተን እረፍት የነሳ ህመም ወይም ደግሞ ደዌ እንግዲህ እንደሰማችሁት ነው ቤተሰቦቻችን። ትልቁና ትልቁ መፍትሄ ጠዋት ጸሎት ማድረግ ነው። በተለይ የጠዋት ጸሎት ማድረግ ነው። እግዚአብሔርን አመስግኑ፣ ከክፉ ነገር እንዲጠብቅ እግዚአብሔርን ጸሎት አድርጎ መውጣት ነው መፍትሄው። ስለዚህ ከነጋ ከሰማናቸው መረጃዎች መካከል ታዋቂው ድምፃዊ ሰማኸኝ በለው ህይወቱ ማለፉ ተሰምቷል። እስቲ መረጃ አዳምጠን እንምጣና የሞተበትን ምክንያት በሰማነው ልክ እንናገራለን። አዳምጡ። በዚህ ሰዓት እጅግ አሳዛኝ የተባለና የበርካቶችን ልብ የሰበረ እጅግ አሳዛኝ መረጃ ተሰምቷል። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተገልጿል። በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃኑ ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ህልፈት መሰማቱ ተከትሎ እጅግ በርካታ ኢትዮጵያውያን በዚህ ሰዓት ሀዘናቸው እየገለጹ ይገኛሉ። ድምፃዊ ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም ህይወቱ ማለፉ የቅርብ ቤተሰቦቹ አረጋግጠዋል። ለድምፃዊው ነፍስ ይማር፣ እንዲሁም ደግሞ ለአድናቂዎቹና ለቤተሰቦቹ ፈጣሪ መጽናናትን ይስጥልን። እንደሰማችሁት ነው ሰማኸኝ በለው በርካቶች የሚያውቁት ታዋቂ ድምፃዊ ነው። ሰሜ ባላገሩ በሚለው ዘፈኑ የሚታወቅ በጣም እጅግ ታዋቂ ሰው እንደነበር የሚታወቅ ነው። እንግዲህ ይሄ ወንድማችን በድንገተኛ ህመም ድንገት ታሞ ሆስፒታል ከመተኛቱ ህይወቱ እንዳለፈ ተሰምቷል። በርቃም ሰውነቱ በተለይ ከአንገት በታች ሰውነቱ ጨምሮ እንደነበር፣ በተለይ እዚህ ዳሌ አካባቢ በጣም በርካታ ስብ እንዳከማቸና ሰውነቱ እንደጨመረ ተናግሮ እንደነበር የሚታወቅ ነው። እሱንም ለመቀነስ ሂደቶች ወይ ደግሞ ህክምናዎች እያደረገ እንደነበር የሚታወቅ ነው። ከፍተኛ የሰውነት መጨመርና ከፍተኛ የሆነ ህመም እንዳጋጠመውና ድንገተኛ ህይወቱ እንዳለፈ ነው የተሰማው። ለዘመድ ለቤተሰቦቹና ለወዳጅ አድናቂዎቹ በጠቅላላ መጽናናትን እንመኛለን። ወደ ሌላኛው እጅግ አሳዛኝ መረጃ የምንሸጋገረው ቤተሰቦቻችን ኢትዮጵያ ዛሬ 31 ውድ ልጆቿን በአንዴ አታለች ማለት ነው። እጅግ በጣም ያሳዝናል። በጣም በቃ ከድንገተኛ ሞት እግዚአብሔር ይሰውራችሁና በጣም በሚያሳዝን ሁኔታ ዛሬ በጣም በርካታ ሰዎች ህይወታቸው አልፏል። ያሳዝናል። እስቲ አዳምጠን እንጣ
በዛሬው ዕለት በደረሰው አሳዛኝ የትራፊክ አደጋ የሟች ወገኖቻችን ቁጥር 31 ደርሷል። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ 170 ሜትር ጥልቀት ያለው ገደል ውስጥ በመግባቱ ምክንያት ነው አደጋው የደረሰው። በዚህ አደጋም 31 ሰዎች ህይወታቸው ሲያልፍ 29ኙ ከባድና ቀላል ጉዳት ደርሶባቸዋል። እንግዲህ የተከበራችሁ ተመልካቾቻችን እንደሰማችሁት ነው ወደ 31 የሚጠጉ ኢትዮጵያውያን ከደሴ ወደ አዲስ አበባ መስመር በሚመጡበት ሰዓት 170 ሜትር የሚጠጋ ጥልቀት ያለው ገደል ውስጥ ገብተው እንግዲህ ኦልሞስት ግማሹ ከ60ው 31ዱ ህይወታቸው ማለፋቸው ተሰምቷል። አሁንም የሟች ቁጥር እየበዛና እየጨመረ እንደመጣ ነው የተነገረው። በርካቶች በሆስፒታል ህክምናቸውን እየተከታተሉ እንደሚገኙ ተሰምቷል። በጣም ያሳዝናል። ቤተሰቦቻችን የመኪና አደጋ እጅግ አስከፊ ነው። በተለይ ወደዛ መስመር ደግሞ ተራራማ ነገር ስለሚበዛ እጅግ አስፈሪ ነው። ይሄን ተከትሎ ደግሞ በጣም በሚገርም ሁኔታ አንድ ሹፌር አሁንም የበርካታ ኢትዮጵያውያንን ነፍስ መታደጉ ተሰምቷል። እስቲ ደግሞ ይሄኛው መረጃ አዳምጣ። ዛሬም የበርካታ ዜጎቻችንን ሞት ሰምተን ነበር። ነገር ግን የዚህ የተሳቢ ሹፌር ራሱን አደጋ ላይ ጥሎም የበርካታ ዜጎቻችንን ህይወት አትርፏል። በሀገራችን በትራፊክ አደጋ በርካታ ሰዎች እንደሚሞቱ ይታወቃል። ይሄ እዚህ ጋር የምትመለከቱት ቅጥቅጥ በርካታ ሰዎችን ጭኖ በማይደረብ ቦታ መንገድ ደርቦ እያለፈ ባለበት ሰዓት ከዚህ መኪና ጋር ከባድ ግጭት ይጋጩ ነበር። ነገር ግን ይሄንን የተመለከተው የዚህ ተሳቢ አሽከርካሪ በቀጥታ ራሱን መንገዱን እንዲስት አድርጎ ወደ ገደል በመግባት የራሱን መኪናና የራሱን ህይወት አደጋ ላይ በመጣል እንደምትመለከቱት እዚህ ውስጥ ያሉ የብዙ ወገኖቻችንን ህይወት አትርፏል። የዚህ አሽከርካሪ ታዲያ ትልቅ የተባለ ምስጋና ይገባዋል። ተመልካቾቻችን እንደዚህ አይነት ሹፌሮች ሊበረታቱ ይገባል። እንግዲህ በተለይ እንደዚህ የክፍለ ሀገር መኪናዎች ላይ እንደዚህ ሰው ጭነው የሚሄዱ ሹፌሮች አንዳንድ ሰዎች ያሳዝኑኛል። እግዚአብሔርን በግ አይደለም ወይ ደግሞ የሆነ እንጨት አይደለም የጫናችሁት ሰውን የጫናችሁትና ልትጠነቀቅ ይገባል። አነዳዳችሁ በጣም ጥንቃቄ ሊኖረው ይገባል። ስፒዳችሁ ጥንቃቄ ሊኖረው ይገባልና በጣም በርካታ ሰው ነው የምታሳጡት። አባት ያለ ልጅ ታሳጣላችሁ፣ እናት ያለ ልጅ ታሳጣላችሁ፣ ብዙ ተስፋ ያለው ወጣቶችን ታሳጣላችሁ፣ ብዙ ተስፋ ያላትን እህትን ታሳጣላችሁና አንዳንዴ ስትነዱ ረጋ ብላችሁ ንዱ። የት በቃ ይደረሳልና አንዳንዴ ደርባችሁ የሰውን ህይወት ታበላሻላችሁና እንደዚህ በርካታ ኢትዮጵያንን ነፍስ ለመታደግ ሲል ራሱን መንገድ ቀይሮ ቱቦ ውስጥ ገብቶ ተርፏል። እሱም እግዚአብሔር ይመስገን። ግን በርካቶች ከመሞት አድኗል ማለት ነው። እግዚአብሔር ይመስገን። ግን ደግሞ የ31 ኢትዮጵያን ነፍስ ዛሬ ሄዳለች አተናታልና ዛሬ ከባድ የሀዘን ቀን ነው። ሁላችንም ነፍስ ይማር እያልን ኮሜንት ላይ ጻፉልኝ። በጣም ያሳዝናል። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት የቀድሞ ስራ አስኪያጅ የነበሩት እጅግ በጣም በሚያሳዝን ሁኔታ እጅግ በንዴት በቁጣ ተናግረዋል። የተናገሩት ምዕመኑን አይደለም፣ የተናገሩት ካህናት አባቶችና ብፁዕ ሊቃነ ጳጳሳትን ነው የተናገሩት። ችግሩ ከኛ ነው ብለው አምነዋል። እስቲ ብፁዕ አብርሃም የተናገሩት ንግግር አሰምተን እንጣ። ለሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ምዕመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። እንጀራ ፍለጋ እረ ስማችን ጠፍቷል። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት፣ አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት ማናን ድምጽ እየሆኑ ይገኛሉ። አባቶች ግን በአውሳት ላይ ሁኔታቸው ልክ አይደለም ብያስባለሁ። በሌላ መረጃ ስናገራ ተወዳጇ ታዋቂ ቲክቶከር ጃኒ ገብሩ በትናንትናው ዕለት የፌቨንት የጥርስ ሕክምና አምባሳደር ሆናለች። በርካቶች እየተቹ ነው የሚገኙት። የቀለበት ፕሮግራም ብላ ወደ ሰዎች ላይ ሶሻል ሚዲያ ማርኬቲንግ መጠቀሟ በጣም በርካቶች አስገርሟቸዋል። ከዛ ባሻገር ስንት የተማረ ሰው እያለ ስንት ተመረቀት ያለው ሰው እያለ ሶሻል ሚዲያ ላይ ቪው ያለው በተለያዩ ነገሮች የሚታመስ ሰው እንዴት ሶሻል ሚዲያ ላይ ደና እንኳን ዕውቀት የሌለው ሰው እንዴት አምባሳደር ይሆናል? ኢትዮጵያ ምሁሮቿን በላች፣ የተማረ ሰው በላች። አሁን የሚጫወተው ያልተማረ ሰው ነው፣ ቲክቶከር ነው ሀገሪቷን እየመራ ያለው
ሀገሪቷ ላይ ከፍ እያለ ያለው የሚል ሐሳብ እያነሱ ነው የሚገኙት። ዋናው እድል ነው ቤተሰቦቻችን። በዚህ ዘመኑን እድላችን መጠቀም ነው ብዬ ማስበው። ቲክቶከር ሀገር ላይ ከፍተኛ ቦታ ደረሰ፣ ኢንጂነር መሐንዲስ ባያለበት ተስፋ በያለበት መስመር ጠንክረ መስራትና አድቫንቴጅ መጠቀም እንጂ ግዴታች ሴት ስላደገች መመቀኘት ያስፈልጋል ብዬ አላስብም። ቢሳካለት ከዚህ በላይ ያደርግላት። የቀለበት ፕሮግራም ነው ብለው በርካቶች ነበር ወደዛ ፕሮግራም የሄዱት። ግን አጋጣሚ ነው የጥርስ ፌቨንት የጥርስ ሕክምና ዋና አምባሳደር ሆናለች። ደሞዟም እንደሚከፈላት በርካታ ውሎች ብሮችም እንደተስማማች ነው የተሰማው። እንኳን ደስ ያለሽ ጃኒ። ለማንኛውም ሁላችን ጠንክረን ሰርተን ራሳችንን ቤተሰቦቻችን ሀገራችን የምንለውጥባት ብሩህ የሆነች ሀገር እንደምትመጣ ተስፋ አለኝ። ለነበረን ጊዜ እጅግ አድርጌ አመሰግንኩኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ወዳጃችሁ ሚኮ ይሰናበታችኋል። ሁላችሁም ሰብስክራይብ በማድረግ ቆዩኝ። መልካም ቆይታ ይሁንላችሁ።